ለመምህራንና ለተማሪዎች ስለ ኤአይ ሊትሬሲ አንዳንድ ነገሮችን ማብራሪያ ሰጣለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። እንግዲህ መምህራኖችም እንሁን ተማሪዎች ኤአይ ስንጠቀም ፎከስ ማድረግ ያለብን ፓራሜትሮች አሉ። የመጀመሪያው ኤአይ አውትፑት ኢቫሉዌሽን ካን ዩ ትረስት ዋት ኤአይ ጊቭስ ዩ? ኤአይ የሚሰጠንን ነገር ትረስት ማድረግ እንችላለን ወይ? ትረስት እናደርጋለን ወይ? እንዴት ትረስት አደረግ ነው? አኩሬሲውን ቼክ አድርገናል ወይ? ክሬዲብል ሶርስ ሪቪው አድርገናል ወይ? ይሄን ራሳችንን መጠየቅ አለብን። ማለት ኤአይ የሚሰጠንን ነገር በምን አይል ትረስት እናደርጋለን? ከሌላ ሶርስ ጋር ክሮስ ቫሊዴት አድርገናል ወይ? ስለዚህ አውትፑት ኢቫሉዌሽን አንዱ ክራይቴሪያ ነው። ሁለተኛው ቢያዝ እንደ ሊትሬቸር ነው። ቢያዝ አለ፣ አድሎ አለ በሊትሬቸር ላይ። ብዙ ጊዜ ኤአይ አፕሊኬሽኖች ትሬን የተደረጉት በእንግሊዘኛ ላንጉዌጅ ነው። እኛ ሀገር ውስጥ አሁን ብዙ ቋንቋዎች አሉ። አፍሪካ ሀገር ውስጥ ብዙ ቋንቋዎች አሉ። የማንን ሀሳብ ነው ኤአይ ሪፕሬዘንት ያደረገው? በማን ሀሳብ ላይ ተመስርቶ፣ በማን ካልቸር ላይ ተመስርቶ ነው ለእኛ ይሄን ሁሉ መልስ የሚሰጠን ማለት ነው። እና የኛን ሀገር ኮንቴክስት ተረድቷል ወይ? የኛን ካልቸር፣ የኛን ሊንጉስቲክ ኔቸር በደንብ ተረድቷል ወይ የሚለውን ነገር ማጥራት ያስፈልጋል ማለት ነው። ለምን ኤአይ ራሱ ትሬን የተደረገው ኢንተርኔት ላይ ባሉ ሶርሶች ነው። ኢንተርኔት ላይ ያሉ አብዛኛው ሶርሶች ደግሞ በእንግሊዘኛ የተጻፉ ናቸው። በተለያዩ ቋንቋ በእኛ ሀገር ውስጥ በሚሰሩ ስራዎችን እነሱን አካትታለሁ፣ የእነሱን ኮንቴክስቱን፣ የእኛን ካልቸር በደንብ ተረድቷለሁ የሚለውን በደንብ መረዳት አለብን። ኤአይ የሚሰጠንን ለመቀበልም ላለመቀበልም ማለት ነው። እና ይሄን መረዳት ያስፈልጋል። ቢያዝ አዌርነስ ያስፈልጋል ማለት ነው። ሶስተኛው ቲንኪንግ ኦውነርሺፕ። ኤአይን የሆነ ጥያቄ ከመጠየቃችን በፊት ስለ ቶፒኩ ምን አይል እናውቃለን? እኛ ራሳችንን መጠየቅ ያለብን የማን ነው ይሄ ቲንኪንግ? የኤአይ ነው ኦር የኔ ቲንኪንግ ነው የሚለውን ነገር ማሰብ አለብን። እና ኤክስፔክት የምናደርገው ሪስፖንስ መኖር አለበት በራሳችን ማለት ነው። ለምን ኤአዩ ሪሙቭ ቢደረግ እኛ እንዴት እናስባለን? መጀመሪያ መልሱን እኛ መጻፍ አለብን ማለት ነው። እኛ መልሱን ጽፈን ኤአይ ከሚሰጠን ጋር ማወዳደር፣ የጎደለውን ነገር መሙላት ይሻላል። ለምን ኤአዩን ብንቀማ አይምሯችን ውስጥ የሚቀር ነገር አለ ወይ? እሱን ቴስት ማድረግ አለብን። ቲንኪንግ ኦውነርሺፑ ማለት ነው። ቲንኪንግ ኦውነርሺፑ እኔ የሚመስለኝ አብዛኞቹ ተማሪዎች ውጤታማ ያልሆኑበት ከዚህ አንጻር ነው። ስልክ ይዘን ካልገባን፣ ክላስ ውስጥ ካልገባን በቃ ከኤአይ ውጪ እንደማይሆንላቸው ነገር የሚያስቡን ለዛ ይመስለኛል። እና ኤአይ የጎደለንን ነገር ለመሙላት ነው። ግን ቲንኪንግ ኦውነርሺፑ ከኛ መሆን አለበት። እኛም እናስበው አለ፣ የሚጎለን ነገር አለ። የዛኔ ከኤአይ እንሞላለን፣ ወደ አይምሯችን ፊድ ማድረግ አለብን ማለት ነው። ስለዚህ ቲንኪንግ ኦውነርሺፕ ላይ በጣም መስራት አለብን ማለት ነው። ቲንኪንግ ኦውነርሺፕ ላይ ስለዚህ ኤክስፕሌን ኢት ባይ ዩር ኦውን ሰልፍ ማለት ነው። ቢፎር አስኪንግ ኤአይን ከመጠየቃችን በፊት ኤአይን የሆነ ጥያቄ ከመጠየቃችን በፊት ራሳችንን መጠየቅ አለብን፣ አይምሯችንን መጠየቅ አለብን። መልሱን አስቀድመን በራሳችን መጻፍ አለብን ማለት ነው። እና ራሳችን ላይ መስራት አለብን። ሌላኛው ሲስተም አንደርስታንዲንግ ነው። ኤአይ ሲስተም እንዴት ነው የሚሰራው? ሃው ኢት ወርክስ ፍሮም ዘ ቢጊኒንግ ማለት ነው። ከዳታ ጀምሮ እስከ ፕሮሰሱ እንዴት መልሱን እንደሚያመጣ ስለ አልጎሪዝሙ እንትኖች በደንብ መረዳት አለብን። ሰልፍ ትሬኒንግ ማድረግ አለብን ማለት ነው። ስለዚህ እንዴት ኤአይ እንደሚሰራ፣ ላርጅ ላንጉዌጅ ሞዴል እንዴት ሪስፖንድ እንደሚያደርግ እሱም በደንብ መረዳት ያስፈልጋል። ለምን ሃሉሲኔሽን ስለሚያጋጥመን። ሃሉሲኔሽን ምንድን ነው? የሆነ ጥያቄ ጠይቀ ነው በጣም ሪል አስመስሎ እውነት አስመስሎ ያመጣል ኤአይ ማለት ነው። ግን ሶርሱን ቼክ እሱ የሚሰጠንን ሶርስ ሄደን ቼክ ስናደርግ ፊዚካሊ የለም። ያን ዶኩመንት ስንፈልገው ያ አይዲያ የለም። ለምን? ከተለያየ ሚሊየንስ ኦፍ ዶኩመንቶች ነው አቀነባብሮ የሚያመጣው ኢንተርኔት ላይ ካሉ ሶርሶች። እኛ ኪወርዱን የጻፍንለት ያ ደግሞ ብዙ መጽሐፍቶች ይኖራሉ፣ ከነሱ አቀነባብሮ ሊያመጣልን ይችላል። ግን ኤግዛክትሊ ኦሪጂናል ሶርሱ የት ነው ብለን ስንፈልግ ያን ሶርስ ላናገኝ እንችላለን፣ ሃሉሲኔሽን ስለሚል ማለት ነው። ስለዚህ ኤአይ እንዴት እንደሚሰራ ማወቅ ያስፈልገናል ማለት ነው። ተመሳሳይ ጥያቄ ለተለያየ ኤአይ አፕሊኬሽን ሰጥተን የተለያየ መልስ ልናገኝ እንችላለን። ለቻት ጂፒቲ፣ ለጀሚናይ፣ ለዲፕሲክ
ተመሳሳይ ጥያቄ ተሰጣችሁ የተለያየ መልስ ልታገኙ ትችላላችሁ። ስለዚህ እንዴት አመናችሁ? በአንድ ኤአይ ቱል ብቻ የምትጠቀሙ ከሆነ ክሬዲቢሊቲውን እንዴት አመናችሁ? እውነተኛነቱን ማለት ነው። ስለዚህ የተለያየ ኤአይ አፕሊኬሽን ስትጠይቁ ተቀራራቢ መልስ ሲሰጣቸው ሪሌቲቭሊ ኦኬ ይሄ ነገር እውነት ነው ብለን መቀበል እንችላለን ማለት ነው። ካለበለዚያ ሁሉንም የሚሰጠንን ነገር ፊድ ብናረግ ከሆነ ትክክል አይመጣም ማለት ነው። ሌላ ኢቲካል አዌርነስ ነው። ስፔሻሊ ኤአይን በመጠቀማችን የሚደርስብን ኮንሲኩዌንስ አለ። ኮንሲኩዌንስ ምንድነው? ኮፒራይት ኢሹ አለ። የሆነ በኤአይ ጽፈን መተን ከሌላ ዶኩመንት ወስዶ የኛ ሪሰርች ላይ አካተን ፓብሊሽ ስናረግ ኦሪጂናል ሪሰርቸሩ እኛን ሊከሰን ይችላል። ኦሪጂናል አይዲያውን ያነሳው ሰውዬ እኛን ሊከሰን ይችላል። የኛ ፔፐር ከኢንተርኔት ላይ ሊወርድ ይችላል፣ የታተመው ፔፐር ማለት ነው። ስለዚህ ከተለያየ ቦታ አቀነባብሮ ስለሚያመጣ ማለት ነው ኢቲካል ኮንሰርን አለ። ያ በመሆኑ ደግሞ ከስራችንም ልንባረር እንችላለን ማለት ነው። ያ አካዳሚክ ሚስኮንዳክት ተብሎ ማለት ነው። አካዳሚክ ሚስኮንዳክት ተብሎ ከስራችን ገበታችን ልንባረር እንችላለን። ካለንበት ትልቅ ደረጃ ዝቅ ልንደረግ እንችላለን። ይሄ ኮንሲኩዌንስ አለ። ፔፐር ሪትራክሽን እና ኢንተርናሽናል ሪፑቴሽን ልናጣ እንችላለን። አሁን የዩኒቨርሲቲያችን ኢሜጅ ሊበላሽ ይችላል። ይሄ ፌክ አውተር ነው ይባላል ማለት ነው። ለምን? ከስማችን ጋር ይያያዛል። ይሄ አሁን ፔፐሩ ሲወርድ የኛ ስም ጋር አብሮ ኢንተርኔት ላይ ይቀመጣል። ባይዘ ሙሉ ለሙሉ ሪሙቭ አያረጉትም። ሙሉ ለሙሉ ከኢንተርኔት ላይ አያጠፉትም። የኛ አርቲክል አለ፣ የኛ አርቲክል ላይ ሪትራክትድ ምናምን ብሎ ነው የሚቀመጠው ኢንተርኔት ላይ ማለት ነው። የዛኔ ምን ይሆናል? ወደፊት ግራንቶችን አናገኝም። ኢንተርናሽናል ኮላቦሬሽን ምናምን ለመስራት አብረን ለመስራት ፈቃደኛ አይሆኑም። ይሄ ፌክ አካዳሚሻን ነው ተብሎ ስለሚታሰብ ማለት ነው። ስለዚህ እነዚህን አምስቱን ፖይንቶች በጣም ክሪቲካሊ ኢቫሉዌት አድርጉ። ጠቃሚ ነው እንትኖቹ ላይ ማለት ነው። መጀመሪያ ራሳችንን እንትን ማድረግ አለብን። የራሳችን ብቃት አለ። ያቃተንን ነገር ብሬን ስቶርሚንግ አይዲያ ለማግኘት ብቻ ወደዛ መሄድ አለብን ማለት ነው። ኤአይ መሳሪያ ነው፣ አጋዥ ቱል እንጂ እኛን ሪፕሌስ ለማድረግ አይደለም። የእኛን አይምሮ ሪፕሌስ ለማድረግ አይደለም። መርሳት የሌለባችሁ ኤአይ ራሱ የሰራው የሰው ልጅ ነው። ያም ሞዴል ትሬን ያደረገ ሰውዬ ምን ያህል ከቢያዝድ ነፃ ነው፣ ካድሎ ነፃ ሆኖ ነው ያን ኤአይ ትሬን ያደረገው ሰውዬ። ከማን አንግል ነው? ዳታውን ኬት ሰብስቦ ነው ትሬን ያደረገው? ኬት አምጥቶ ነው? ሶርሱንም በደንብ ማጥናት ያስፈልጋል። ትክክለኛ ሰው ስለሚሰራ ሰው ላይም ክፍተቶች አሉ። ስትሬንግዝ አለን፣ ዊክነስ አለን። ኤአይም ስትሬንግዝ አለው፣ ዊክነስ አለው። ስለዚህ እኚህ ነገሮች ላይ ጥንቃቄ ብታደርጉ የተሻለ ነው። ከወደዳችሁት ሼር፣ ኮፒ ሊንክ አልኩ ተደራሽ አርጉ እላለሁ።